ትክክለኛ አምላክ ኮን ካንተ አመጣኛለህ ሂጃቤ ገባሁት ቤተክርስቲያን በጣም መስቀል አውጥተው ሊያሳልሙ ሲል አይ አባ እኔ ሙስሊም ነኝ አልሳለም ግን ወደ ኦርቶዶክስ በመምጣትሽ እየደረሰብሽ ያለው ፈተና መከራ ግፍ ምንድናቸው? መስጂድ ውስጥ ቢሆን ማህተብ አስረህ ጭራሽ አትገባ ጫማን ስተው ላይ መቱ ይሆናል እንጂ ለመጀመሪያ ጊዜ ነው እኔ አንተን ያልኳት ከሎዛ ሚዲያ ጋር ተደዋብላ ቀጠሮ ይዛ እንግዲህ የት ነው ኮምቦልቻ ነው የት ነው ደስ የት ነው ያለችው አለ ከዛ ጠዋት ተነስታ እንግዲህ ንቁ ሌላ ነገር ዳቲ ሻወር ወስዳ ልብሷን ሲሱ በጌታ ሻወር ከስልምና ይወጣ አይገደልም እሱ የራሱ ፕሮሰስ አለው ፕሮሰስ ሃይማኖትን የቀየረ ይገደል የሚል መጽሐፍ ቅዱስ ላይ ልስታ ሃይማኖትን የቀየረ ይገደል የሚል መጽሐፍ ቅዱስ ላይ ልስታ ያልወደደ ሁሉ ይታረድ ነው የሚለው ያልወደደ ሁሉ ይታረድ ያልወደደ ይታረድ ሲስ ትልቁ ላይ ነሽ ቪዲዮ ክፈችና አሳየን ሃይማኖቱን የቀየረ ይገደል የሚል በዳግም 13:9 ላይ ከክርስትና ወደ እስልምና መጣው ብላ ሎዛ ሚዲያ ላይ ኢንተርቪው የሰጠችዋን ሴት አይታል የሆነ ሪካርድ አይቼ ነበረና ሸመጣጠች እኔ ምስሉ የኔ ነው ድምጹ የኔ ነው ግን እንዴ አይደለም እና አይት ነገር ፊቱም የኔ ነው እንትን ድምጹ የኔ ነው ግን እኔ አይደለም ማለት ሲሲ በምን እንዳስፈራሯት አናውቅም በነገራችን ላይ ይሄኔ እነዚህ ሰዎች ታውቃቸዋል አይደል በምን እንደሚገቡ እና ምን እንደያዙባት በምን እንዳስፈራሯት በቤተሰብ አንዳንድ ሰዎች የሆነ የሚሳሱለት የሆነ ነገራቸውን ይይዙና ከዛ በኋላ እነሱ ታውቃላችሁ ለፕሮፓጋንዳ ነው ሁሉ ነገር እንዲበይ ብለዋት ነው የሚሆነው ልቧ ውስጥ እኮ ያለውን እኮ የክርስትናን እንትን የሚፍቁባት አይመስለኝም ግን በቃ ሳትወድ በግዷ እንዴ እንደተላደረጋት ሄዳ ነጠላው ደግሞ ሲያምርባት ፏ ብላ ፈሽ ብላ እንዴ ክራ አድርጋ ያልተናገረችው ያላወራችው ነገር የለም ግን ይሄ ሁሉ ነገር ተናግራና አውርታ አሁን በነጋታው ወጣ ከሸመጠጠች ያዙባት ያደረጉባት ነገር አለ ማለት ነው እና በምን አይነት መከራ ውስጥ እንዳለች እንደውም እኔ የመንግስት አካል እንደውም የዚች ልጅን ህይወት እንደውም ቢከታተልላት እንደውም ጥሩ ነው በያስባለሁ እውነት ለመናገር እንትን ነው የሆነብኝ ባሮኬ ልክ ይሄ ድሬዳዋ ውስጥ ለውትድርና ምልመላ ተኪዶ እየፈለጉ ነውና ወጣቶችን እየፈለጉ ልክ የሆነ ልጅን ያገኙታል ማለት ነውና ወታደር ትሆናለና ምናምን ሲሉት እንደ ሴት ተቀባብቶ ምናምን ነገር ቁጭ ብሏል ማለት ነው እንደ ሴት ተቀባብቶ ማለት ነው ከዛ ግን እኮ ግን መጀመሪያ ላይ ክሌም ያደረጉት አሁን ለምሳሌ ሙስሊሞች እስቲ ሙስሊሞች መጀመሪያ ላይ ክሌም ያደረጉት ነገር ነበር ሙስሊሞች ምን መሰለ ክሌም ያደረጉት ጭራሽ እስልምና ውስጥ የሌለ ነገሮችን ነበር ስትጠቅስ የነበረው እና በእስልምና ለምሳሌ እሷ የሆነ ምዕራፍ ቁጥር ምናምን የጠቀሰቻቸው ጭራሽ የለም በቃ እስልምና ውስጥ የሌለ ነገር ነበር ስትጠቅስ ነበር አሉ ሱረቱ ሊሳ ስላለች ሱረቱ ሊሳ የሚባል የለም እና ሙስሊም አይደለችም በእነሱም አሁን እኮ በእነሱም ሳይድ ያለው ነገር ደግሞ እስቲ እንትን እናርጓ አሁን ልጅቷ ራሱ አይደለችም አይባልም ሲሲ አሁን እኮ እነሱ ክሌም ያደረጉት እኮ ሙስሊም አይደለችም ነው ማለት የሆነ ነገር አላወቅክም ማለት የሆነ ነገር ተሳሳትክ ማለት ሙስሊም አይደለህም እኮ ያስብል እንደ ክርስትና ውስጥ ሆነ እኮ የሆነ ነገር ስትናገር እኮ ተሳሳት ይላል አረ የሆነ ሰው ገላትያ 8 የሚሉ አሉ አንዳንድ ሰዎች ደግሞ ስንት ነገር የሚሉ ነገር አሉ እና ክርስቲያን አይደለም ልትለው ክርስቲያን አይደለም ልትለው አይ አንዳንዴ ዳሃጽ አይደሳን ይባል የሚያንሸራተተ ነገሮች ይገጥሙቻሉ መሰረት እኮ ነው ግራ የተጋባችው መነጽሯን ገጭ አረገችና ሙስሊም አይደለችም ክርስቲያን ናት ድራማ ልትሰራ ነው አለች በንጋታው ደግሞ ልጅቷ ይቅርታ እንትን ብለውኝ ነው እኔ አይደለሁም ስትል ያው ተናግሬ ነበር አለች አስደግመውባት ነው አለች ደምኮ አረ ነገ ግን በነጋታው ግን ጠንጥጣ ደግሞ እንዳትመጣና አይ ዳጻ ካባ የሚባል አለ በእስላሞች መሰለኝ ዳጻ ካባ የሚባል አለ ቀሚሱን ብድግ ያደርጉለታል ወላሂ ያለ ዛሬ አይቻል ይሄ ምንድነው ይላል ወላሂ ያለ ዛሬ ወይ ሰሚራ አቤት አይሰማም ይሰማል እንዴት ነሽ ደህና ነሽ ሰላም ናችሁ አለን እግዚአብሔር ይመስገን ልጅቱ እኮ ለእናንተ ብቻ ሳይሆን ለኛም ግራ አጋብታናለች እኛ ሲጀመር ሙስሊሙ አንዳንድ ሰው ልጅቷን እንትን ያደረጋት ለጥፎ ቪዲዮም የሰራው
ያወራችው ነገር እንዳለ አብዛኛው ውሸት ነው። የሚያውቋት ጓደኞቿ ራሱ ቤተሰብ ታላቅ ወንድም አለኝ ያለችው ውሸት ነው። ሰሚራ የምትባል እህት የእናቷ ስም ብዙ ነገር ነው ያዋሸችው። እና ሲጀመር በእስልምናም ያለው ነገር እናንተ ያው ለማታውቁት አታውቁትም። ብዙ ነገር ስለዋሸች ነው እንጂ ርዕስ የሆነችው እስልምና ላይ እሷ ከፈረች አልከፈረች ራሷን አትምትጎዳው መጠቅመው እና እኛም ስለተወዛገብን ነው ርዕስ የተደረገችው። ሁለቱም እቺ ልጅ ወይ ራሷ በግል እየዋሸች ነው ብቻ ምን እንደተፈጠረ እኛም አልገባንም። እና ማጣራት ነው የሚሻለው። ዝም ብላችሁ ሰው ላይ አደምድሙ ማለት ነው። ግን ምን እንደተፈጠረ ካልገባሽ መተሽ መደምደም ግን ይከብዳል። እንዲህ ነው የማይባል እኛም አልገባንም እኮ ያልኩህ አሁን እኛም ግራ ጋብታናለች እያሉ ነው እኮ ሳሙዬ ድግምት ተሰርቶባት ነው ካዳ ለምን ይባላል? ግለሰብ እናንተም እኮ እያላችሁን አስፈራርታችኋት ነው እያላችሁ አወቃችሁ። እኛም ድግምት ያሉት እንግዲህ እንደዚሁ ግምት ነው። ስለዚህ ሁሉም የግለሰብ ሐሳብ ነው። እሺ እኮ እሱን እኮ ነው አንደኛ ሙስሊም አይደለችም ተብሎ መጀመሪያ ክሌም ተደረገ። ከዛ በኋላ በነጋታው ደግሞ ድግምት ነው። አሁንም እናንተው ጋር እኮ ነው ይሄ ነገር ይታያል። ማንም እኮ ታዋቂ አይደለም ኮሜንታተር ነው ድግምት ያለው። ስለዚህ ልክ እናንተም ጋር አሁን እዚህ ጋር የሚጽፉትን እያየሁ አይደለም እያስፈራራችሁ ልትገሉ ነው ምናምን ብዙ ነገር ኮሜንታተር ወሬ ይገደላል። በእስልምና ከሰረታ የሚወጣ ሰው ይገደላል። እና ይሄንን ፈርታ ሊሆን ይችላል። አሁን እኮ ይሄ እኮ የተነሳው ነገር እኮ ዝም ብሎ እንደው አየር ላይ ያለ ወይ ሄዳችሁ አጣሯ። ይሄ ዝም ብሎ እዚህ ጋር ማውራት ሳይሆን ልጅቷ አቅርባችኋትም ይሁን ምን እንደተፈጠረባት ጠይቋት። አሁን እኮ ልጅቷን እንዳንጠይቃት ደግሞ ተደብቃችኋት ሲሆን ሚዲያውም ጠይቁት። ባሮክ ይቅርታ ሰሙ መሀል ላይ ስለገባው አንተ አሁን ስለምታወራው ነገር አስፈራርተዋት ነው ምናምን ስለምትለው ነገር ማስረጃ አለ? የምታቀርበው ነገር አለ? እኛም እኮ እናንተ ላይ ያልፈረድነው ለዚህ ነው። ያልታወቀ ነገር እና ዝም ብሎ ማውራት ተገቢ አይደለም። እኛም እኮ እናንተ ላይ ያልፈረድነው አንድ አድምጡኝ እህቶቼ፣ አንድ አድምጡኝ። እኛ ያልነው ምንድነው አስፈራርተዋት ነው አይደለም። ሊሆን ይችላል ነው አየሽ። አሁን ይሄ ሊሆን ይችላል ማለት አይ ምንን አስበህ ነው እንደዛ ያልከው ነው? አሁን ባስለብና አስፈራርተዋል የሚል ማስረጃ አለ። ከስለምና የወጣ ስለሚገደል ነው እንደዛ ልትሞግት የምትችለው እኮ ማለት ነው። መጀመሪያ በዛው ያለፈ ቆይ ዝም በይ ምናምን አትበል። በቃ ማውራው ነገር አላልኩም፣ ዝም በይ አላልኩም። እንደ ጆሮሽ በምንኛ ቤት በኩል እያደረገ ነው የኔ ቃል አንቺ ጆሮ ጋር ሲደርስ ቤት ዘለፋ አይደለም ማለት ማውራ ነው። ማንም ሰው በሌለበት ማለት ነው ስለ እስልምና ሙስሊሞች እንደዛ ያደርጋሉ ምናምን ብለህ ማውራት አትችልም። አድምጪውና ከዛ በኋላ ትመልሰሻለሽ እንጂ አሁን እንደ እኩል ካወራችሁ ማጥግባ አውርቷል እኮ መጀመሪያ ስለወራው ነገር እኮ ነው እኔ መልስ ልሰጠው የገባሁት እንጂ አሁን ስለሚነግረኝ እኮ አይደለም። መጀመሪያ ገዝተህ ሳንገባ በፊት በጣም ብዙ ነገር አውርቷል። ስለዚህ በሱ ጉዳይ ነው እኔ መልስ ልሰጠው የገባሁት። በቃ ትሰጫለሽ ሚውት አድርጊውና ልክ እሱ ሲጨርስ አይ ይሄን ያነሳው ከዚህ አንፃር ነው እንዲህ ልመድባችሁ። በነገራችን ላይ ምንም ችግር የለም እኮ አንቺ ተውና አሁን እኔ የሚያልኩት እኮ እንደዛ ነው። ይሄ ልትለው የቻልከው ከምን አንፃር ነው? ያሸማግለውን እንኳን አድምጪ ፋኪሽ እያወራሽ አድምጪ ግድ የለሽም ቢተችሽም ከዛ መልሰሽ ለአንቺ ድል ይሰጥሻል። እኛ እናወራ ግን አድምጪ አንድ ደቂቃ እኔ ለትችት ወይ ደግሞ እዚህ ለድቢት ምናምን እኮ አይደለም ግን እንደዚህ ሊያደርጓት ነው እንደዚህ ስለሆነ ነው ምናምን ያልከው እዛን ከምን አንፃር እንዳው አንድ እኔ ልምራው አንድ ቤቱን ምራው እያሉኝ ስለሆነ ዝሮ ተሚያል የቤቱን ልምራው ነው ፈለገ ከዚህ ጉዳይ ፈለገ ጋር ነው ፈለገ ራሱ እስኪ ነቃ እየጠበቅነው ነው ፈለገን እሱ ራሱ የሆነ ሳተን አይደለም ብሎ ይመለሳል። እኔ ሌላ ኮሜንት የለኝም። ይኸውልሽ ማለት ከታች ያላችሁ ሙስሊም እህትና ወንድሞቼ እኛ ሌላ ኮሜንት የለንም ለእንትን የለንም። ግን ምንድነው ጉዳዩ እኔ ስላሳቀኝ ብቻ ነው ለመሳቅ ይዤ የመጣሁት። ምንድነው አንድ ሰው አንድ ቀን ሙሉ የሆነ ሰዓት እኮ አይምሮ ሊለቅ ይችላል። የሆነ ሰዓት ላይ ለአንድ ሰዓት ለሁለት ሰዓት ለሶስት ሰዓት እንትን ሊል ይችላል። ይሄን ሁሉ ኢንተርቪው ሰታ መታ ልጅቷ ኢንተርቪው ሰታ መታ ንቁን ንቁም ለዛ ነው ትላንትና ኦፓል ቤት ልጅቷ ቀርባ ነበር እና በምንድን ነው ኤቪደንስ እኔ አይደለም ብላ ስታመጣ በምንድን ነው ያቀረባችኋት? እንደዚህ አይነት ሰው ኦልሬዲ በተለያየ ምክንያት ሐሳቧን ቀይራ ሊሆን ይችላል። ምክንያቷ ምን እንዲሆን ባይታወቅ ግን ሰው እስከ ዛሬ ድረስ ግን በምናውቀው ሁኔታ ግን ለአንድ ሰዓት ለሁለት ሰዓት
ለ3 ቀን ለ4 ቀን ራሱን ስቶ ሌላ ሰው ሆኖ ሲቀየር እንግዲህ ልብ ወለድ መጽሐፍ ላይ ነው እንጂ እንዲህ በእውነተኛ ታሪክ ላይ የምናውቀው ነገር የለም። አንድ ጊዜ ትዝ የሚል ከነበረ እንዴት እንደማይገናኝ ላሳይ። አንድ ጊዜ ትዝ የሚል ከነበረ የሆነች ልጅ ሰከረችና ምሽት እስልምና ሻሃዳ ያዘች። ጠዋት ስትነቃ እስላም ነች። እንዴ አሬ ነገር ይቅርታ አድርጉልኝ እኔ ሰከሬ ነው እዚህ ነገር ውስጥ የገባሁት ብላ መነጋገሪያ ሆና ነበር። ይሄ እኮ ፖድካስት ነው። እንደው መንገድ ላይ የሆነ ሰው አግኝቷት ጠይቋት የተናገረችው ነገር አይደለም። ፖድካስት ላይ ስቀርብ እኮ አስቀድመን ተነጋግረ ቀን ተይዞል ምናምን ነገር ነው የምትመጣው። እሺ አንድ ቀን እንደው እሺ ነው ሰክራ ሊሆን ይችላል ወይ የሆነ ነገር ሆና ብለህ ታስብ ትችላለህ እንዴ። ከረጅም ቀናት በኋላ መታ ተናግራ ምናምን ነገር ወዲያውኑ ይህንን ፖድካስት እንደታየ እንደዚህ ማድረጋቸው ምናልባት ሐሳብ የቀየረችበት የራሷ የሆነ ምክንያት ይኖራል። ምክንያቱ እንዲህ ነው ልንል አንችልም ስለማናውቅ። በእስልምና ግን ከእስልምና ይወጣ ግን ይገደል ስለሚል ያንን ፈርታ የሆነ ነገር ሊሆን ይችላል። ይሄ ደግሞ ግምት ነው። ይሄ ማንም ሰው ስፔኩሌሽን ነው። ስፔኩሌሽን ነው። አንዳንድ ሰው እንደዚህ ብታወራ እኔም አልገባም ነበር። አንተ ግን ምናምን ብለህ ሌላ ፖለቲካ ለመስራት ሞከር። ለዛ ታወራ ነው ያልገባም ሲጀምር። መጀመሪያ ማለት ነው ሙስሊሞች ልጅቷን ሙስሊም አይደለችም ያሉበት ምክንያቱ ምንድነው አይደል? ምክንያታቸውን አስቀምጠዋል አይደል? እዛ ቦታ ላይ ተቀምጣ ስታወራ የገለጸቻቸው በጣም ብዙ ነገሮች አሉ። ኪታብ ላይ ገለጸችው ራሱ ኪታብ ያልሆነ ማለት ነው በቃ። ስለዚህ ከዛ ነገር አንፃር እቺ ልጅ ሙስሊም አይደለም ተባለ። ምክንያት አለ። እቺ ልጅ ሙስሊም አይደለችም ስንል እኮ ከተናገረችው ነገር አንፃር ነው ሙስሊም አለመሆኗን የተናገርነው። ስለዚህ በማስረጃ አወራን። እናንተም በቃ እቺ ትክክለኛ ሙስሊም ናት ብላችሁ መሞገት ካለባችሁ ደግሞ በማስረጃ ነው። እኛ ማስረጃ ነው። ከዚህ አንፃር አሁን ለኔ ነው አይደል የተሰጠኝ ሰዓቱ እኔ ላውራ በቃ። አንተ ዝም አውሪማ ታውራ በቃ። ስለዚህ እናንተ ማለት ነው ልጅቷ ሙስሊም ነበረች አስፈራርተዋት ነው ምናምን የሚለው ነገር ከመምጣቱ በፊት በዚህ እንትን ሙስሊም መሆኗን የሚያረጋግጥ ነገር ማስረጃ ብታመጡ ለሁለቱም አሪፍ ነበረ። ግን ሌላ ዘላችሁ ማስፈራራት ላይ እንደዚህ አርገዋት ነው እንደዚህ ሆናለች ምናምን። አሁንም ስታወራ ነበር ሰሚራ አስታወራ። ምናልባት ደብቃችኋት ሊሆን ይችላል ምናምን አልክ። ፈልገሃታ ልጅቷን የእውነት ፈልገሃታል። የእሷን መዳን የምትፈልግ ከሆነ ልጅቷ ሙስሊም ነበርኩኝ ወደ ኦርቶዶክስ መጥቻለሁ አለች አይደል? ስለዚህ በእናንተ አመለካከት ይቺ ልጅ እኮ ድናለች ብላችሁ ነው የምታምኑት። ስለዚህ አንድ የዳነችን ነፍስ ለማዳን የእውነት አንተ ፈልገሃታል ልጅቷን ደብቃችኋታል ከማለት በፊት እኮ መጀመሪያ ልጅቷን መፈለግ ነበረብህ አይደል? እርግጠኛ ነኝ የት እንደምትኖር ሁሉ የምታውቅ አይመስለኝም። ስለዚህ መደበቅ የሚለውን ነገር ከማውራት በፊት ራሱ መጀመሪያ ልጅቷን መፈለግ ነበረብህ። የእውነት የሷ ነፍስ መዳን የሚያሳስብ ከሆነ እኛ እሷ ሰለመች ከፈረች አይ ዶንት ኬር በቃ ይሄ ዲመን የሻ ነው በቃ የፈለገ ሰው ይድነው ለነፍሱ ነው የሚከፍረውም ለነፍሱ ነው። እሺ አውሊ ደቂቃ ጨርሰሻል። አሁን ደግሞ ካልሹ ጋር እንደሚጋጭ ላሳይሽ። ራሷ ካለችው ጋር እንደሚጋጭ አንዴ ፋክት ይታርጉ ከላርገው ራስሽ ካልሹ ጋር እንዴት እንደሚጋጭ ልንገርሽ። ሻውልዬ ብላልሽ መሰለሽ እስላም ለመሆኗ ማስረጃ ስጡን አልሽ። ራስ ወንድሞችሽ ደግሞ እኮ አሁን እኮ እየደወላችሁ እያስገባችሁ ተጠይቁ እኮ ደግሞ እስላም ለመሆኗና እንደውም አንዳንዶች አረጨናሽ በድግምት ነው፣ አንዳንዶች ደግሞ ራሷ ያልሆነችው ድምጿን አስገብታችሁ ነው እያሉ እየተናገሩ ነው። which is እስላም ነች እያላችሁ ነው ማለት ነው። ባይ ዲፎልት ምን እያላችሁ የመሰከራችሁ ራሳችሁ እስላም ነች ትላላችሁ። ክርስቲያኖች ጋር ስትመጡ ደግሞ እስላም መሆኗን ደግሞ ማስረጃ አምጡ ትላላችሁ። እንዴት ነው ይሄ ነገር አይጋጭም? ይሄ ነገር ነኝ አለች ራሷ እስላም ነኝ አለች እኮ ራሷ። ፖለቲካ ምንድን ነው? አይ ሙስሊም ሆና ማለት ነው ሙስሊም ሆና የእውነት አምናበት ኢየሱስ ክርስቶስ አምላክ መሆኑን አምኜ ሄዳለሁ ካለች እኮ መብቷ ነው እኮ ማንንም አይከለክልም እኮ። አይ ፖለቲካ ምንድን ነው? ሚዲያ ላይ ወጣ ስላወራችሁ ነገር ነው በቃ ሰው ሊቃወማት የቻለው ባወራችሁ ነገር ነው እንጂ ስለከፈረች እኮ አይደለም። ለምን ከፈረች ብሎ ይጠየቃል ካለ እኮ የለም ያወራችሁ ነገር ግን አይደለም ነው። ይሰማሻል? አውሊያለሽ? አይ ፖለቲካ ምንድን ነው? እስኪ አብራሪልኝ። በጣም ስለደጋገምሽ ከቀደም ጀምሮ ታሳየው ስለ ልጅቷ ልናወራ ነው የገባነው። እሱም በሌላ ፖለቲካ እያልሽ ስለነበረ ግልጽ ስላልሆነልኝ ከምን አንፃር እንደሆነ እየተናገርሽ ያለሽው አይ ፖለቲካ የሚለው ምንድን ነው? እስኪ አብራሪልኝ ብዬ ነው።
አሁን እያወራን ያለ ነው ስለ ልጅቷ ነው አይደለ? አይ እኮ ከንግግርሽ ማለት ፖለቲካ እያልሽ ነበር። ሙስሊም ነኝ ብላ ያወራችው ነገር ከእስልምና ጋር የሚጋጭ ነገር ነው። ሲጀመር እስልምና ውስጥ የሌለ ኪታብ ላይ ይሰማሻል ነው እያልኩ ያለሁት። ይሰማሻል? ከተሰማሽ ተቃውሞ የተነሳው በሱ መንገድ ነው። አሁን ስለ ፖለቲካ ሌላ ርዕስ መክፈትን ተወውና ስለዚህኛው ላይ ነው። ሌላ ርዕስ እኮ አልከፈትኩም። ከራስሽ ንግግር ተነሳሁኝና ፖለቲካ ልትሰራ ፖለቲካ ምናምን እያልሽ ደጋግመሽ እያልሽ ስለነበረ ይሄ ነገር እኛ ምን እንረዳው እና አንቺ የተረዳሽው እኔ አልተረዳሁትም። እና ሰራ ብቻልኛ በምን እናውቃለን ነው ሙስሊም ነኝ ማለት ይያለቅ እኛ ሙስሊም አይደለችም ብለን ያተናገረችው ነገር አንፃር ነው። አንዴ የታችን እስቲ አንዴ ንቁዬ ቀጥይ። እኛ ያው ምክንያቱም ከልጅቷ ጋር በቅርበት ስላለች እኛም ባይዘበኛ ቁም ነገር አይደለም የከፈትነው ጋይስ። ከታች ያላችሁም ሰዎች ሙስሊምም ክርስቲያኖችም እኛ በጉዳዩ ለመሳቅ ነው የከፈትነው። በቃ እዚህ ምንም እንትን አይደለም። ነገርየው አስቆኛል። በቃ በዛ ጉዳይ ለመሳቅ ነው የከፈትነው። አንቁዬ ቀጥታችን የገባት አይመስለኝም። ልጅቷ ማታ ባህርን ታውቂያለሽ? ባህር አቅርባት እኔ አሁንም ሙስሊም ነኝ፣ ቪዲዮን እንዴት እንደሰራሁት መቼ እንደሰራሁት አላውቅም። ቪዲዮ የራሴ ነው፣ ድምጼም የራሴ ነው፣ ፎቶም የራሴ ነው። እኔ ሙስሊም ነኝ፣ ቤተሰቦቼ ሙስሊም ናቸው፣ ግን መቼ እንደሰራሁት አላውቅም ብላ ማታ ባህር ቤት ገብታ ተናግራለች። እኛ ደግሞ በሱ እየተጫወትን ሰው እንዴት ያወራውን የተናገረውን ነገር እንዴት ይክዳል ብለን በዛ እየሳቅን እየተጫወትን ነው ያለ ነው። አንቺ አልተረዳሽም መሰለኝ። እና ልጅቷ አሁንም ሙስሊም ናት። ልንገርሽ ይሄንን ብዬ ነው ሙስሊም እኔ ሙስሊም ስለመሆኗ ኦርክ ስለመክፈሯ ምናምን እንኳን አይደለም እዚህ የገባሁት። ነገር ግን ልጅቷ ያን ነገር መልሳ ድጋሚ የሰራችውን እንትን አይቼዋለሁ። አሁን አንቺ የገለጽሽልኝን ማለት ነው ቪዲዮውን አይቼዋለሁ። መጀመሪያውን አይቼዋለሁ። ግን እኔ እዚህ ገስት ላይ የገባሁት ባሮክ ሌላ ነገር ሲያወራ ስለነበረ ነው። ይቺ ልጅ ምናልባት ድጋሚ ቪዲዮ መስራቷን እንደ ፈን ሳይሆን ሲጠቀምበት የነበረው ሙስሊሞች አስፈራርተዋት ሊሆን ይችላል እያለ ነው። ስለዚህ ሙስሊሞች እንዳስፈራሯት ምንድነው ማስረጃ? ከእስልምና ይወጣ አይገደልም። ከእስልምና ይወጣ አይገደልም። እሱ የራሱ ፕሮሰስ አለው። ፕሮሰስ ሃይማኖትን የቀየረ ይገደል የሚል መጽሐፍ ቅዱስ ላይ ልስጥ። ሃይማኖትን የቀየረ ይገደል የሚል መጽሐፍ ቅዱስ ላይ ልስጥ። ያልወደደው ሁሉ ይታረድ ነው የሚለው። ያልወደደው ሁሉ ይታረድ ነው። ያልወደደ ይታረድ ነው። ሲስ ትልቁ ላይ ነሽ። ቪዲዮ ክፈችና አሳይኝ እስኪ ሃይማኖቱን የቀየረ ይገደል የሚል ዘዳግም 13:9 ላይ ክፈተው። ዘዳግም 13:9 አንብበው። ክፈችልና አንተ ክፈተው። አይ መጽሐፍ ባለቤት አንተ አይደለ? ምን ነው በመጽሐፍ እንዴ? እንደሌለ ካመንክ ክፈተውና አሳፍረኛ። እኔ እንደሌለ ካወቅክ አሳፍረኛ። እኔ አዋልዬ ታይ እንደዚህ አይደለም እኮ ተረጋግተሽ። አሁን እሱ ባወራበት ወይ ነው ያወራሁት። እኔ አሁን አንቺ ልታወሪ ምን ያህል ተስጠኝ ያወራል። ሃይማኖትን የቀየረ ወይ ደም እንድትቀይር መንገድ ያሳየህን ሁሉ ነው የሚለው። አፍኜ ተራ ሰጥቼሽ እያስወራሁሽ፣ አንቺ ግን እረፍት የለሽም። በቃ ዝም ብለሽ ነው እያወራሽ ያለሽ። ተረጋግተሽ እያዳመጥሽ አውሪ። አንቺ ለተጠየቅሽው ጥያቄ ቀጥታ ክርስትና ላይ ሄደሽ እንዲህ እኮ ነው ይላል። ኦኬ፣ ስለዚህ ክርስትና ስህተት ከሆነ እስልምናም ስህተት ነው ማለት ነው። አሁን እኛ እሺ ዘዳግም እንደዛ አለን በል፣ እሺ ዘዳግም ተሳስቷል እንበል፣ በቃ እስልምናም ስህተት ነው ልትይ ነው? በሱ ነው እስልምና ተሳስቷል አልኩ። እስልምና የራሱ የሆነ እንትን አለው አልኩኝ እኮ አካሄድ አለው። ነገር ግን ሃይማኖትን የቀየረ የሚለው ብቻ ከሆነ የምታነሳው ክርስትናም ላይ አለ። ጌታ ሆይ ለምሳሌ ይኸውልሽ ነገርኩሽ። ለምሳሌ አንቺ ዝሙት ሰርተሻል ስልሽ አልሰራውም ብለሽ እንደመከራከር አንተም እኮ ሰርተሃል ትይኛለሽ። ይሄ እኮ አንቺ ነፃ ያደርግሽ ነው። እሱ አይገናኝም። ለምሳሌ አንቺ እስልምና የራሱ አካሄድ አለው አልኩኝ። አዋሊ አንድ አድምጪ፣ ችግር የለም። እኔ እንትን አልልሽ። አዋል ገለሻል ብዬ ስወነጅልሽ አልገደልኩም ብለሽ እንትን ማስረጃ ነው ማቅረብ ያለብሽ፣ አንቺን መከላከል ነው ያለብሽ እንጂ አንተም ገለሃል እኮ መልስ አይሆንም። አንቺን ነፃ ያስብልሽ። አሁን ክርስትና ላይ አነሳሽ፣ በቃ መጽሐፍ ቅዱሱ ተሳስቷል ብልሽ በቃ ቁርአኑ ተሳስቷል ማለት ነው። እንደዛ አያስኬድሽም። ምንም ጊዜ ለተጠየቃችሁ ጥያቄ እኔ ብዙ ጊዜ እስልምና ላይ የሚነሳ ሎጂክ ስለሆነ ሳይሆን ነው። ሁሉ ጊዜ ስትጠየቁ ክርስትና ላይም እኮ እንዲህ ያለ ትላላችሁ። እና ያ ነገር ባይሆን እኔ ቅድም ላነሳሽው ነገር እንደውም አንድ ደቂቃ ውሰድና ቅድም ላነሳሽው ነው። ለምሳሌ ነገ አንቺ ክርስቲያን ብትሆኚ ሚዲያ ላይ ወጥተሽ እኔ ክርስቲያን ሆኛለሁ ብለሽ
እንድትናገሪን ያልፈልግም። ምክንያቱም ልክ ባሮክ እንደነገረሽ በጣም እኛ እንፈራለን። አሁን ከእስልምና ለሚመጡ ሰዎች በጣም እንፈራለን። ምክንያቱም እስከ መግደል ድረስ እንደምትደርሱ ምክንያት ነው። ካሁን በፊት የገደለ ሰው ገጥሟቸዋል። አሁንም ባሮክ እንትን ያለውን እኮ አነሳው። አሁንም ካሁን በፊት እስከ እስልምና በመውጣታቸው የተገደሉ ሰዎች አሉ። ማስረጃ ስጠኝ ነው ባሮክን የሚያልኩት። አሁንም አንተ ልጠይቀህ ማስረጃ ስጠኝ ለሱ። ድምጭኛ ትበላ። እኔ እዚህ ስብከት እኮ አይደለም የገባሁት አይደለ? ለምጠይቀህ ጥያቄ መልስ ልሰጥ ነው። ከዛ እኔ ልጠይቀህ ነው። እሺ እኩል እናወራ እስቲ፣ እንደማመጣለን። እስቲ እኩል እናወራ እስቲ ያለ መደማመጥ። እኔም ላወራ አንቺም ላወራ፣ ከዛ እንደማመጣለን። አንደማመጥም እኮ ስህን ሐሳብ ብቻ ታውራ ነው። የምጠይቀኝ ነገር ካለ ጠይቀኝና እኔ ልመልስልህ። ኦኬ እሺ። እስልምና ከሃይማኖት የወጣን ሰው ግደሉ ካለ ስህተተኛ ነው እኮ። ግደሉ ያለበት ምክንያት አለው። ከዛች የሸሪዓ ሀገር ላይ አገራቶች ላይ ነው። ነገር ግን እስልምና ሃይማኖትን የቀየረ ሰው ግደሉ ማለቱ የራሱ ቅዱስ መጽሐፍ ግደሉ እያለ ለምን የሚያስገርም ነገር አለው ነው? እኔ አንተ በራሱ ሃይማኖት የሚከለከል ነገር እኮ ነው ሌላ ሃይማኖት ላይ ስታገኘው እንደ ነው ማንሳት ያለበት። እንደዛ አይነት ነገር ሲሆን ነው ራስን ይዘው ተቀምጠህ ግን ሌላን ሃይማኖት ልትወቅስበት አትችልም። ያንን ነገር ነው። ምንድነው የጠየኩሽ እኔ? በጣም ትቸኩያለሽ። ባሮክ ስለመቸኮል አይደለም። ከይቅርታ ጋር አንድ ሰው ጋር ላውራ ወይ ካንተ ጋር ላውራ ወይ ደግሞ ከሚዲያም ጋር ላውራ። አይ ትምህርት ላይ ታወሪያለሽ። ኖ አንድ ሰው ላይ ያለው ነገር አንተ ደግሞ ማነህ? ባካራ ዋከረሽ አንድ ሰው ጋር ታውራ። አንተ ስለ ፖለቲካል ሳይንስ እንደተማረ ፖለቲካ ምንድነው? አስተምራለሁ። እሱን ተወውና ልጅቷ አንድ ሰው በቂ ነው። አይ ሲበዙባት ሲሳይ አንድ ሰው ያናግራል ማለት ነው። እናንተ በቃ ረሽድ አንድ ባይዘው ያለው ፖለቲካ ምን ማለት ነው ብሎ ይሄን ነገር ተመራ ፖለቲካል ሳይንስ ተመራ ልታስተምር አንድ ረሽድ እኛ አላችሁ በጣም እኔ አሁንም ከታች ላላችሁ ገስት ላይ ላላችሁትም ከታች ላላችሁትም ለሙስሊሞች ያለኝ መልእክት ምንድነው? እኔ ቤት እንድታወሩ በፍጹም አንከለክልም። እንድታወሩ እንፈልጋለን። ሐሳቦቻችሁን በነፃነት እንድትሞግቱ እኛ ለምናነሳቸው ነገሮች እስልምና ላይ ለምናነሳው ነገር መታችሁ እንድትመልሱ እንፈልጋለን። ከዛ አንፃር እኔ በቃ ማለት ከገደብ ያለፈ ራሱ መብት ብሰጣችሁ ደስ ይለኛል። ምክንያቱም እስልምና ላይ ለሚነሱ ጥያቄዎች መታችሁ ካልመለሳችሁ እኛ ብቻ ከፍተን በእናንተ ጉዳይ ብናወራ ትርጉም የለው። ከዛ አንፃር እናወራለን፣ እንጨቃጨቃለን፣ የራሳችን ሐሳብ ጭራሽ እንደ ገስት ማኔጅመንት ሪሙቭ ማድረግ ይችላል እንዴ? የሆነ ሰው እንትን እንዴ እንኳን መለሽ። እሺ እና ኤኒዌይ እንድታወሩ እንፈልጋለን። ክርስቶስ እንድታወሩ እንፈልጋለን በነፃነት ሐሳብ ፍትሃዊ በሆነ መልኩ። ፍትሃዊነታችን የሐሳብ ፍትሃዊነት እንትን ላደርግ አልችልም። ይህንን ተናገሩ ያንን አትናገሩ ብዬ ማንን መከልከልም እንትን ማድረግ አልችልም። ሁሉ ጊዜ መሰመር ያለበት ፍትሃዊነቴ ከደቂቃና ከደቂቃ አንጻር ነው። ለምሳሌ አንድ ክርስቲያን 5 ደቂቃ ካወራ ሌላኛው ደግሞ ሙስሊም ደግሞ 5 ደቂቃ የማውራት መብት አለው። ይሄ ነገር ለክርስቲያኖችም ለሙስሊሞችም ያለኝ መልእክት ነው። ከዛ አንጻር አሁን በልጅቷ ጉዳይ ስመለስ ኦልሬዲ የራሴን ትዝብት ነው። አሁን ርዕሴም አይደለም እኔ አሁን ልወጣ ነው ግን ከመውጣቴ በፊት 1-2 ደቂቃ መሳቅ ስለምፈልግ በዚህ ጉዳይ የተወሰነ ሐሳብ ልስጥበት። የልጅቷ ጉዳይ ማታ አስቆኛል። በድጋሚ ደግሞ ስትመጣ አሁንም ሌላ ሰው ነኝ ብላ የምትመጣ ይመስለኛል። ሰው አስቡ ቀጠሮ ይዞ ለአንድ እኮ ለ2 ሰዓት እኮ ራሳችሁን ላትሆኑ ትችላላችሁ እኮ። ሰው በቃ የሆነ ወሰድ መለስ የሚያደርገው ሰው እኮ አለ። እኔ እንደዚህ አይነት በሽታ ካለም እንጂ ለመጀመሪያ ጊዜ ነው እኔ እንትን ያልኳት። ከሎዛ ሚዲያ ጋር ተደዋብላ ቀጠሮ ይዛ እንግዲህ የት ነው ኮምቦልቻ ነው የት ነው ደሴ የት ነው ያለችው አለ። ከዛ ጠዋት ተነስታ እንግዲህ ንቁ ሌላ ነገር ዳቲ ሻወር ወስዳ ልብሷን ሲሱ በጌታ ሻወሩን ሰማ ሲሲዬ፣ በነገራችን ላይ ዘዳግም ላይ የተናገረችው ራሱ እሷ
እንደዛ ስለመታረድ ምናምን ከሆነ ብዙ ጥቅሶችን ልሰጥህ እችላለሁ። ላይ ዘዳግም ላይ አነስተሻ የሆነ ነገር ብዬ ልውጣ በቃ እኔ ማለት ነው። ስለ ልጅቷ ማውራታችሁ መሳቃችሁ ምናምን ላይ እሱ ችግር ኑሮብኝ አይደለም የገባሁት። ነገር ግን ባሮክ ጉዳዩን ከሙስሊሞች ጋር ያይዞ ተስፋራት ሊሆን ይችላል፣ ደብቀዋት ሊሆን ይችላል እና ሌላ ዘለፋን ሲጀምር እሱን ከምን አንጻር ሊል እንደፈለገ እሱን ጠይቀው ነው የገባሁት። ስለመታረድ ስለምናምን ከሆነ በጣም ብዙ ጥቅሶችን ራሱ መጽሐፍ ላይ ልሰጥህ እችላለሁ። እኛ እኮ ፕራክቲካሊ እያየነው ነው። እሱን እንተውና ማለት ነው ያለ ማስረጃ የለም። ፕራክቲካል የሚባል ነገር የለም። ይሄ እኮ የሃይማኖት ጉዳይ ነው አይደል? የነፍስ ጉዳይ እኮ ነው። በጣም ኧረ ምን አይነት ጉድ ውስጥ ነው የገባ ነው በእውነት። ወይ ልጅቷ ዛሬ እስኮ ልጅቷ ማንቱን ምንቱን በምን እርግጠኛ እንሆናለን? እኔ እግዚአብሔር ይመስገን የተፈረመበት ወረቀት እንዳለኝ አስቀድሜ መናገር ያየህ ጥቅሙን። አሁን እኔ ራሱ ከላይ ስወጣና ከላይ በኋላ እኔ ነኝ እኔ አይደለም የሚለው ነገር ልጆች ራሱ ትናንትና ነው ያይቻቸው። አሁን ነገር በእኔነቴ ውስጥ አይደለም ትናንት የገቡት ብትል የማን ያለ ነው የሚባለው ነው። እኔ ከባድ እኮ ነው እኮ ጌታም በጣም ያዘነግጥ ነገር ነው ልጅቷ ያመጣችው እኮ አለ እኮ። በነገር ላይ በኢትዮጵያ ነው የማይታወቀው እንጂ በውጭ ዓለም እንዲህ አይነት ህመሞች እንዲህ ሊያደርጉ የሚችሉ የአእምሮ የህመም አይነቶች አሉ። ግን ምንድነው አእምሮ ሊቀበል ያልቻለውና የሆነ ሚዲያው ብቻ መግለጫ ሊሰጥበት ይገባል። ሎዛ ሚዲያ ማለት ነው። አካውንቷን ሁላ ከታች አስቀምጦ ቅድም ብር አስገባንበት የራሱ አካውንት ነው የልጅቷ ንግድ ባንክ አካውንቷን አግዟት ብሎ አስቀምጦ ነው። እኔ ብርም ገብቶ ብላታል እንዴ እኛንም በጨበጣ እኮ ስለዚህ የሚረገጠው እኮ ሲሶ ያንተ እኮ በአይስክሬም እኮ ነው የሚያታለሉ። በአይስክሬም ልጆች እንኳን ተናመጠው በነፃ አልወጡም እኮ አይደል? አይሲሶ ፈለገ ጳውሎስ ካንተ ይሻላል። ንግስት እኔ አንቺ ጥያቄ አለኝ። ወይ ሰው ሚዲያ ላይ ሲቀርብ በአንድ ቀን ነው እንዴ የሚቀርበው? ማለቴ በአንድ ቀን ነው የሚቀርበው? አይደለም፣ ቀጠሮ አለው አይደለም? አይደለም። ቢያንስ አንተኖች ይሄ ተደዋውለሽ ቀጠሮ ይዞሽ ከፕሮግራም በፊት ኢንተርቪው አድርገውሽ ነው። ለምን በተለይ ኢንተርቪው ደግሞ ኤዲት እስኪደረግ ምናምን ያ ብዙ ሂደቶች አሉ።